መነሻቸው ከእንጦጦ ተራራ አካባቢ ሲነሱ ንጹህ ሊሆኑ ይችላሉ። ወደ ወንዝ የሄዱበት መሰረታዊ ምክንያት ለቱሪስትነት ለመጠቀም እሳቤ ሳይሆን ወንዝን የብክለት ማስወገጃ አድርጎ ለመጠቀም ነው የተጠጉት። አንዱ ያጸዳ ሌላው ያቆሸሸ ውሃ ቅዳ ውሃ መልስ አንጫወት። በወንዝ ውስጥ ያሉት ብዝሃ ህይወቶች አሳዎች፣ እንቁራሪቶች እንዲመለሱ ካስፈለገ አስገዳጅ ህግ ማውጣት አለበት። ግን እስካሁን ለምንድን ነው እነዚህ ችግሮች ምንድናቸው የሚለው የመጀመሪያው ጉዳይ በከተማዋ ለሚገኙ ወንዞች ብክለት መንስኤ ማን ነው? አስተዳደሩ ከፍተኛ በጀት መድቦ የወንዝ ልማት ያደረገ እንደሆነ የሚታይ ነው ፊዚካል። የሰው ልጅ የህልውናው አካል የሆነውን የውሃ ጅረት ተከትሎ ኑሮውን በመመስረቱ ሳቢያ በዓለማችን ላይ የሚገኙ የውሃ አካላት እስከዛሬም ድረስ ለከተሜነት መብቀያና ለታላላቅ ስልጣኔዎች መፍለቂያ እንደሆኑ ይነገርላቸዋል። በሀገራችን ኢትዮጵያም የአባይን ወንዝ ተከትሎ ሁልቁ መሳፍርት ከተሞች እንደተቆረቆሩ ሁሉ አዲስ አበባ ከተማም ከተራራማው እንጦጦ ተራራ ወደ ዝቅተኛው ስፍራ በመጓዝ እንደተመሰረተች ይገለጻል። ለአዲስ አበባ ከተማ መቆርቆር መመስረት ከደኑ ከተራራው ከሜዳው ጋር በመሆን ከፍተኛ አስተዋጽኦ የነበራቸው ወንዞች ናቸው። ከተማችን አዲስ አበባ ውስጥ በርካታ የሆኑ ወንዞች አሉ። የሰው ልጅም አብሮ ከወንዞቹ ጋር አብሮ ትስስር ስላለው በወንዞቹ ዙሪያዎች ላይ ቤት ሰርቶ እየኖረ ነው ያለው። በከተማዋ የታችኛው ተፋሰስ አካባቢ ለ65 ዓመታት እንደኖሩ የሚናገሩት አቶ ቦጋለ ተክሌ ከ18 ዓመታቸው ጀምሮ ወንዙን እንደሚያውቁትና ለተለያየ ማህበራዊ ግልጋሎት ይጠቀሙበትም እንደነበር ምስክር ናቸው። ዝርጋ ብሻንኮ ንጹውዳ እንውና ሆሪስነ ባፍና ከፈረንስ የሚጨና ይህ የምትመለከተው ውሃ ከዚህ ቀደም ንጹህ ነበር። ለመጠጥ፣ ለልብስ ማጠቢያ፣ ለከብቶች ማጠጫ እንዲሁም ለመዋኘት። ምን ብዬ ልንገርህ? የድሮ ትዝታዬን አመጣህብኝ እኮ። አይ ገና 18 ዓመት አካባቢ ላይ ያለው እዚሁ ቦታ ከጓደኞች ጋር ከብት፣ ፍየልና በግ ስናግድ፣ ስንዘፍን፣ ስንጫወት እንውል ነበር። በተለይ በሸንበቆ አድርገን አሳ እናጠምድበት ነበር። ገበጣ እየተጫወትን የተሸነፈውን አሳ እናስጠብሰዋለን። ስንጠግብ የተረፈውን ደግሞ እንሸጥ ነበር። በቃ ምን አለፋ ውሃው ለኛ ትልቅ መዝናኛችን ነበር። አሁን እዚህ ደርሼ ይሄን እንዲህ ቆሽሾ በማየቴ ከልብ ያዘንኩ። እንደ አቶ ቦጋለ ሁሉ ወይዘሮ መሰረት ኢርባም በወንዙ አጠገብ አፈር ፈጭተው ውሃ ተራጭተው እንዳሳለፉና በወንዙም ተጠቃሚ እንደነበሩ ትውስታቸው ነው። እዚሁ ቅልንጦ ነው ተወልጄ ያደግኩት፣ እዚሁ ነው የኖርኩት። ያቃቂ ውሃ የድሮና ያሁን ምንም እንትን የለም። የድሮ ትዝታማ ወንዝ ውስጥ ራሱ ለመግባት በጣም ያሳዝናል። ውሃም ንጹህ ነው። እንቀዳለን፣ እንጠጣለን፣ ልብሳችን እናጥባለን። የቤት ስራ ሁሉም በሱ ነው የምንጠቀመው። bomba አሁን ነው የመጣ። በተለይ መስከረም እንትን ስል እንቁጣጣሽ እንትኑ ሁሉም ከዚህ ነው አበባ ሁሉም የምንቀደጥሰው። እንኳን አበባ ይቅርና አሁን አንድ ጭብጥ ሳር የለም። ለምን? አዋራ እንደዛው ነው፣ ውሃ እንደዛ የተበከለ ነው። ምንም እኔ እንጃ ይሄን ነው ብዬ የምናደርገው ነገር የለም። የከተማዋ ወንዞች በአካባቢው ነዋሪዎች የቆሻሻ አወጋገድ ችግር ምክንያት ጸጋነታቸው እየራቀ በምትኩ ለሰው ልጅ አደጋ እስከ መሆን ደርሰው ነበር። ይሄ ወንዝ በጣም ጉዳት እያስከተለ ነው። ምክንያቱም አሁን አንዳንዴ በጠዋት ብትመጣና ብታየው ደስ ይለኝ ነበር። ጠዋት ላይ የሚመጣው ፍሳሽ በጣም ንጹህ የሽንት ቤት መሆኑን ያሳውቃል። ጠዋት ላይ አብሶ በጣም ሽታ አለው፣ ጥቁር ነው፣ በጣም ነው የሚሸተው። አትጠገውም። ብዙ በሽታዎች ይኖራሉ እንደ ጃርዲያ፣ አሜባ፣ ሌላ ብዙ በሽታዎች ስላሉ በእነሱ መልሰን እየተጠቃን ነው እኛ ማለት ነው።
ራሳችን ባመጣነው ነገር የታመመ በተቅማጥ በትውከት የለለቀ የለም። ብዙ ሰው ነው በዚህ አስም ያመጣ ህፃኖች ላይ የበሽታ የሳምባ ምች ያመጣ ቆሻሻ ስለሚመጣ ጧት በተለይ አይጣል እንደ ዛሬም ልጅ የዘን አክም ቤት ነገም አክም ቤት ለምን አንማረረው? በሽታ የተነሳ በቱቦ በውረጃ የተነሳ ቱቦ አስፋልት ላይ አሁን ተሰራ ግማቱ ሌላ ማለፋ የሌለም ነገር ነው። ከመነሻቸው ከእንጦጦ ተራራ አካባቢ ሲነሱ ንጹህ ሊሆኑ ይችላሉ። ለምሳሌ ፏፏቴ ሁሉ አይቻለሁ። የተወሰነ ሄደው ከሰው ቤቶች ጋር መሃል ሲገቡ ከየቤቱ የሚወጣው የሽንት ቤት ቆሻሻ ሄዶ ከወንዙ ጋር ነው የሚገናኘው። አንዳንዴ ደግሞ እዚህ ውስጥ ውሃ ነው ያለው ወይስ ፕላስቲክ ነው የሞላው እስኪባል ድረስ የወንዙን መልኩንም ውስጥ ያለውን ኬሚካሉንም እንደገና ሲታይም ደግሞ ወንዝ ነው አይደለም እስኪባል ድረስ የተጎዱ ወንዞች ናቸው ያሉት ማለት ነው። ስለዚህ እነኚህ ወንዞች እንደዚህ የሚቀጥሉ ከሆነ ወንዝነታቸው ያበቃላቸዋል። ከ76 ምናምን በላይ ወንዞች አሉ፣ 2 ተፋሰሶች አሉ። በዚህ ዙሪያ ሁሉም ወንዞች የቆሻሻ መድፊያ ናቸው። በወንዙ ዳር መስፈር ብቻ ሳይሆን በወንዙ ዳር የሚሰፍሩት ሰዎች ቆሻሻዎቻቸውን መጸዳጃ ቤቶቻቸውን ወደ ወንዙ ነው የሚለቁት። ስለዚህ ፕሮፐር የሆነ የፍሳሽ ማስወገጃ ስርዓት አልነበረም። ለምሳሌ አንድ ወንዝ የሚበከልበት ከማህበረሰቡ በሚወጡ ፍሳሾች ቆሻሻዎች ይበከላል። ይሄ ማለት የመጸዳጃ ጉዳዮችን ከወንዝ ጋር በማገናኘት ሊሆን ይችላል። ወንዞች በብዙ መንገድ ይበከላሉ። በከተማዋ የሚገኙ የህዝብ መዝናኛ ፓርኮችም ቢሆኑ የተመሰረቱት በአብዛኛው በወንዞች ዳርቻ ቢሆንም ወንዞቹን ጠብቆ በእንክብካቤ የመያዝ ባህል ላይ ውስንነቶች በመኖራቸው ፋይዳቸው እምብዛም ነበር። በአብዛኛው ፓርኮች የነበሩት በጥብቅ ደኖች ወይም ደግሞ በወንዝ ዳርቻ ላይ ነበሩ። እነዚህ ፓርኮች በወንዝ ዳር ይሰሩ እንጂ ከወንዙ ጋር የነበራቸው ግንኙነት ሆድና ጀርባ ነው። ቢያንስ ውሃውን እንኳን በግቢያቸው ያለውን አትክልት ለማጠጣት እንኳን አገልግሎት የማይውሉ ምክንያቱም ወንዞቹ የተበከሉ በመሆናቸው ወንዞቹ አቋርጦ የሚያልፉ እንኳን ቢሆኑ እዛ ውስጥ የሚዝናና ሰው ወደ ወንዝ ለመሄድ የማይደፍርበት ምክንያቱም ሽታቸው ስላለ ወንዞቹ ጌጥ መሆናቸው ቀርቶ እዳዎች ነበሩ ማለት ነው። አብዛኛው የኢትዮጵያ 60% ኢንዱስትሪ የሚኖረው አዲስ አበባ ውስጥ ነው የሀገሪቱ ማለት ነው። ይሄ ኢንዱስትሪ ሁሉ የተሰራው በዚህ በ76 ወንዝ ዳርቻ ነው። ለምንድን ነው ተብሎ በሚወሰድበት ጊዜ የመጀመሪያ ወንዞች ኢንዱስትሪዎች አምራች ኢንዱስትሪዎች ወደ ወንዝ የሄዱበት መሰረታዊ ምክንያት ወንዝን እንደ ተፈጥሯዊ እንደሚያገለግል አካባቢን እንደሚጠቅም ለቱሪስትነት ለመጠቀም እሳቤ ሳይሆን ወንዝን የብክለት ማስወገጃ አድርጎ ለመጠቀም ነው የተጠጉት ማለት ነው። መነሻውን ከእንጦጦ ተራራ አድርጎ እንዲህ ኮለል እያለ የሚመነጨው ውሃ ወደ መንደር ከገባ በኋላ በተለያየ ምክንያት እንደምትመለከቱት ተፈጥሯዊ ይዘቱ ተለውጦ ለብክለት ተዳርጎ ይገኛል። ይህንን ለጤና ጠንቅ የሆነ ሁነት ወደ መስህብነት ለውጦ ምቹ ከተማ ለመገንባት ከተማ አስተዳደሩ ከዚህ ቀደም ቃል መግባቱ ይታወሳል። አዲስ አበባችን ትልቅ ከተማ ናት። በዚህ በትልቅነቷ ልክ ትልልቅ ስራዎችን መስራት አለብን። የአዲስ አበባ ወንዞች ለብዙ ውበት መዋል ሲችሉ፣ ለቱሪስት ማዕከልነት መዳረሻነት መዋል ሲችሉ፣ የዶላር ምንጭ መሆን ሲችሉ፣ ቆሻሻ የሚጣልባቸው ፍሳሽ የሚለቀቅባቸው ያላግባብ የመኖሪያ ቤቶች በህገ ወጥነት በአካባቢው ላይ ግንባታዎች የሚገነቡባቸው ሆነው ይሄንን ማስተካከል ለከተማ አስተዳደሩ አንድ ፈተና ሆኖ ቀጥሏል። ይሄንን ማስተካከል ግን ግድ ይለናል። ከተማ አስተዳደሩ ለነዋሪዎች ምቹ ከተማን ለመገንባት ቃልን ወደ ተግባር የለወጠ ስራ በማከናወን ላይ ሲሆን የሁለተኛው ዙር የኮሪደር ልማት ስራው 2 የወንዝ ዳርቻ ልማትን ያቀፈ ነው። አሁን ለጊዜው የተጀመረው በቀበና ወንዝና በእንጦጦ ወንዝ ነው። የእንጦጦ ወንዝ ከእንጦጦ ተነስቶ በራስ መኮንን ድልድይ በአፍንጮ በር አድርጎ
ጊዮን ወጥቶ ወደ ፒኮክ ድረስ ሄድና ከቀበና ወንዝ ጋር ይገናኛል። ያኛውም ከእንጦጦ ይነሳና ጣሊያን ኤምባሲ ጀርባ አድርጎ በዚህ በኮከበ ጽባ ፊት ለፊት ባለው ድልድይ አልፎ እስከ ፒኮክ ድረስ የሚሄድ ግንፍሌ ወንዝ ሄዶ ከነሱ ጋር ነው የሚቀላቀለው። ራሱ ማጥራቱን ማልማቱን ከብክለት መከላከሉን የተጀመረው ካናቱን ከምንጩ ማለት ነው። የተጀመረው ስራ ትልቅ ውጤት ነው። ለምሳሌ አሁን እዚህ ያለሁበት ቦታ ጣሊያን ኤምባሲ ጀምሮ እስከ ቀበና ድልድይ ድረስ ወደ 2.8 ኪሎ ሜትር እየለማ ነው ያለው። በሌላም በኩል እንጦጦ ከእንጦጦ ፒኮክ ድረስ እየለማ ነው ያለው። ቀጨኔ ወንዝ እየለማ ነው ያለው። የብክለት ምንጭ የሆኑ ወንዞች ከላይ ስለሆነ ወደ ታች ወደ አቃቂ የሚሄደው እነሱ በጣም በስፋት እየተሰሩ ስለሆነ ውጤቱንና አጠቃላይ ሂደቱን በጣም እያየነው ነው ያለው። አሁን አይታችሁ እንደሆነ ንጹህ ውሃ ማየት ጀምረናል። ንጹህ ውሃ እያየን ነው። ይሄ ማለት ወንዝ በፈር ዞን ያስፈልገዋል። ወንዝና መኖሪያ መሃል ወንዝና ኢንዱስትሪዎች መሃል ላይ ክፍት ቦታዎች ያስፈልጋሉ። ስለዚህ ይሄን ከማድረግ አንፃር አሁን የተጀመረው ስራ በጣም አበረታች ነው። አሁን እየታየም ያለው ለዚህ ነው ማለት ነው። ስለዚህ አሁን ከዚህ በኋላ የቱሪስት መስህብ ይሆናል፣ ልጆች የሚጫወቱበት ይሆናል። ወንዝን ለተለያየ አገልግሎት የምንጠቀምበት እድል እያየን ነው። ይሄ የውጭ ሀገር የተለመደ ነው። ወንዝ ዳርቻው ከሰው ንክኪ ዞር ይደረጋል በ30 50 ስንል ሰው ወንዙ ጋር አይደርስም ማለት አይደለም። ሰውማ ወንዙን ውሃውን አይቶ እንዲያጣጥመው እንዲዝናናበት ነው የሚፈልገው። አሁን እስከ ዛሬ ብታይ የተገነቡት ማንኛቸውም ግንባታዎች ጀርባቸውን ሰጥተው ነው ለወንዙ ያሉት። ይሄ ምን ማለት ነው? ቆሻሻቸውን ነው የሚመጣያ ነው እንጂ ወንዙን ለቪው አይፈልጉትም። ካሁን በኋላ ግን እንደሱ አይደለም። ወንዙን የሚያዩ ወንዝ ዳር ነው ቤቴ የሚባል ነው የሚሆነው ማለት ነው። አንዳንዶቹ ተረት ተረት ሊመስሉ ይችላሉ፣ ግን የሚቻሉና የሚሆኑ ነገሮች ናቸው። በኢፌዴሪ ሕገ መንግሥት ዜጎች በንጹህ ስፍራ እንዲኖሩ የተጠቀሰ ሲሆን ከብክለት የጸዳ አካባቢ መኖር ደግሞ የማይገሰስ መብታቸው ስለመሆኑ ተጽፏል። ሕገ መንግሥታችን አንቀጽ 44 ንዑስ 1 እና 92 ንዑስ 1 ላይ ሁሉም ሰው ንጹህና ጤናማ አካባቢ ላይ የመኖር መብት አለው። በዚሁ ልክ ደግሞ ጤናማ ንጹህ አካባቢ እንዲኖር የማድረግ ስራ ሲሰራ ደግሞ ይሄንን ደግሞ የሚያውክ የሚያበላሽ ነው። ስለዚህ የመከላከል ስራ ይሰራል። በሀገራችን ሕገ መንግስት ሁሉም ሰው በንጹህ አካባቢ የመኖር መብት እንዳለው ያንን ደግሞ መንግስት ይሄንን ለዜጎች የማስከበር ኃላፊነት እንዳለበት ይጠቅሳል። ዝቅ ብሎ ግን እያንዳንዱ ዜጋ ደግሞ ይሄንን የማስከበር ይሄንን የመጠበቅ ግዴታ እንዳለበት እዛው ተደንግጓል። ስለዚህ የመንግስትም ኃላፊነት ይታወቃል፣ የዜጎችም ኃላፊነት ይታወቃል፣ መብቱም ይታወቃል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በከተማዋ የሚገኙ ወንዞች እንዳይበከሉ ግንዛቤ ከማስጨበጥ ጀምሮ ዳርቻዎቹን በተለያየ መልክ በማልማት ለተጨማሪ የከተማ ገጽታና አማራጭ የፍሳሽ አገልግሎት እንዲውሉ ተግባራትን እያከናወነ ይገኛል። በተለይ ፋብሪካዎች፣ ኢንዱስትሪዎች የሚያመነጩትን ፈሳሽ ሆነ በካይ አየር በአግባቡ እንዲይዙ የማድረግና ለዛ የወጣ ህግ አለ። ህጉን እየተረጎም ህጉን ስራ ላይ ያዋል። ወደ በካይነት የተሻገሩትም ደግሞ እስከ ማስጠንቀቂያ መስጠት፣ የሙያ ድጋፍ የመስጠት ከዛ አልፎ ሲገኙ ደግሞ የመቅጣት የማሸግ ቤቱን ይሄንን ስራ ነው ስንሰራ የነበረው። ለምሳሌ በዚህ አመት 1800 አካባቢ ተቋማት ላይ እርምጃ ወስደናል። አካባቢ በከሉ ተቋማት ላይ ማለት ነው። ወደ በዚህ ግማሽ አመት ወደ 8000 ተቋማት ላይ ክትትል ቁጥጥር አድርገናል። እየተሰራ ነው ስራው። ወንዝ ዳርቻው ሲለማ እዛ አካባቢ ያለ የፕሮፐርቲ ቫልዩ ወይ ቫሉዌሽን ይጨምራል። እዛ አካባቢ ያለ ህንጻ ዋጋ አይተናል። አንዳንድ ትንንሽ ልማት ባደረግንባቸው ቦታዎች በ20% ከዛ በራቀ አካባቢ ላይ ካለው በላይ ዋጋ ያወጣል። የለማው ነው ሰዎች መጥተው እንዲዝናኑባቸው ለማድረግ ከፍተኛ ጥረት እየተደረገ ይሄ ቀጣይ ነው የሚሆነው።
30 50 ብለን የምንከፍታቸው ስፔሶች ዝም ብሎ ከወንዙ ዳርቻ ሰው ለማባረር ምናምን አድርገህ ማየት የለብንም። አክሰሰብል ለሁሉም እኩል የሚሆን ማለት ነው። አክሰስ ቱ ሪቨር ቱ ዘ ፐብሊክ ነው። አንዳንዶቹ ወንዙን መዝጋትና ለመኖሪያ ማድረግ ትክክል አይደለም። ስለዚህ የተከለከለው ትክክል ያልሆነውና ትክክል የሆነው አክሰስ ቱ ሪቨር ለሁሉም እንዲሆን ማድረግን ነው እየተገበረን ያለ ነው። የወንዞች ዳርቻ ልማት በአዲስ አበባ ከተማ ተግባራዊ በመደረጉ ተቋማት የፍሳሽ አወጋገዳቸው ላይ የነበረውን ክፍተት በግልጽ ማሳየት የቻለ ነው። ትላልቅ በስም የሚጠሩ ትልልቅ የአዲስ አበባ ከተማ ውስጥ የሚኖሩ ጤና ተቋማት፣ ዩኒቨርሲቲዎች በድብቅ ፍሳሽ መስመራቸውን ከወንዝ ጋር አገናኝተዋል። እዛ ተቋም ውስጥ ስለ አካባቢ የሚያስተምሩ ትልልቅ ዶክተሮች ያሉበት፣ ስለ አካባቢ ሲሰበክ የነበረበት አሁን ይሄ ወንዝ ዳርቻ ልማት ሲጀመር ጉድ ነው የወጣው ማለት ነው። ስለዚህ ምንድነው ማለት ነው? ሰዎች የሚጠቀማቸው መድኃኒቶች አሉ። እነዚህ መድኃኒቶች በፍሳሽ መስመር ወንዝ ጋር ይገናኛሉ። ወደ ታችኛው ተፋሰስ ሲሄድ ደግሞ በምግብ ትበላቸዋለህ። ወደፊት በሽታ መድኃኒቱ እየተላመድክ ነው ማለት ነው። አንተ በሽታ ስትታመም ሐኪም ቤት ስትሄድ ሲሰጥ ያ መድኃኒት ሊያድን አይችልም ማለት ተላምዷል ሰውነትህ። አሁን እኛ እንደ ከተማ የሚመርዝ ፋብሪካ የሚበርዝ ሆስፒታልም አያስፈልግም። ይህንን አውቀው ነው መግባት ያለባቸው። ለሆስፒታል ኖርማሊ ትክክል አይደለም። አንዱ ያጸዳ ሌላው ያቆሸሸ ውሃ ቅዳ ውሃ መልስ አንጫወት። ከመኖሪያ ቤት የሚወጡትን ፍሳሽ ማስቆም ያስፈልጋል። ከንግድ ቤቶች የሚወጡትን ማስቆም ያስፈልጋል። ትምህርት ቤቶች፣ ጤና ተቋማት፣ ፋብሪካዎች እነዚህ በሙሉ እዚህ ላይ አስተዋጽኦ ያላቸው በመበከል እንዲያቆሙ ማድረግ ያስፈልጋል ማለት ነው። ስለዚህ እያንዳንዱ በሴክተር ብንወስደው ሁሉም ሚና ይኖረዋል ማለት ነው። አዲስ አበባ ከተማን ከተለያየ ብክለት ለመታደግ በሚል ጥቅል የሆነ ደንብ ቁጥር 25/2000 ከዚህ ቀደም ጸድቆ ተግባራዊ ቢደረግም ደንቡ የከተማዋን ወንዞች ከብክለት መከላከልና ተጨማሪ ማህበራዊ ግልጋሎት ላይ እንዲውሉ ሳያግዝ ቀርቷል። አሁን ላይ የከዚህ ቀደሙን ችግር ይቀርፋል የተባለለት በወንዞችና ዳርቻዎች ላይ ብቻ ያተኮረ አዲስ ደንብ ቁጥር 180/2016 ጸድቆ በስራ ላይ ውሏል። ደንብ 25/2000 የሚል ነበር። እዛ ውስጥ ስናይ እነኚህ ወንዞች እንደ አካባቢ ነው የአካባቢ አካል አድርጎ ነው የቆጠራቸው። ወንዞቹን ለብቻ አውጥቶ እንዴት ነው የሚለሙት? ማን ነው የሚያለማቸው? ቢበከል አንዳንድ ችግሮች ቢፈጠሩ ቅጣቱ ምንድነው? አጥፊው ምን አይነት ይቀጣል የሚል ነገር በስነ ስርዓት ግልጽ ነው አልተቀመጠም። ጠንካራ አይደለም ህጉ ማለት። አብዛኛውን ጊዜ የአዲስ አበባ ወንዞች ዳርቻ ላይ የሚኖሩ ቤቶችን በምናይበት ጊዜ መጸዳጃ ቤት የላቸውም። ሴፕቲክ ታንክ ያለውም እያስመጠጠ በመዘጋጃ በውሃና ፍሳሽ አገልግሎት የሚሰጥበት ቦታ ላይ ወስዶ አይደለም የሚያጣራው፣ ቀጥታ የሚለቀው ወንዝ ላይ ነው። ወንዝ ተበክሏል ብለን ስናይ አዲስ አበባ ወንዞችን የሚበክሉ ጉዳዮች አንዱ አምራች ኢንዱስትሪ ነው፣ አገልግሎት ሰጪ ተቋማት ናቸው፣ ዶሜስቲክ ዌስት ነው ማለት ነው። ስለዚህ እስከዛሬ ድረስ ይሄ የሆነው ለምንድነው ከተባለ የማስፈጸም አቅማችን የማስፈጸም የህግ ማዕቀፋችን እጅግ ሲበዛ ደካማ ነው። ሁለተኛ እኩል ትኩረት አልነበረንም። ሁሉም ተቋማት ይመለከተዋል፣ ሁሉም ዜጋ ይመለከተዋል። ሶዚህ አካባቢ ላይ ያለው የትኩረት ማነስ ከፍተኛ የሆነ ችግር ፈጥሯል። አዲስ አበባ ውስጥ የአየር ብክለት አለ፣ የአፈር ብክለት አለ፣ ሌሎች ብክለቶች። ከነዚህ ብክለቶች ግን ሁሉ ልዩ ትኩረት የሚሻው የወንዞች ብክለት ነው። ስለዚህ ወንዞቻችንም አካባቢ ዳርቻዎቻቸውን ማልማት ብቻ ሳይሆን የወንዙን ውሃ ጥራት፣ በወንዙ ውስጥ ያሉት ብዝሃ ህይወቶች፣ አሳዎች፣ እንቁራሪቶች እንዲመለሱ ካስፈለገ አስገዳጅ ህግ ማውጣት አለበት። አሁን በቅርቡ ካቢኔው ወደ ስራ ህግ ያወጣው ደንብ 180/2017 ከፍተኛ ቅጣት ያስከትላል እና ደግሞ ተግባራዊ ይደረጋል። ወንዝ ላይ ቆሻሻ መጣል ክልክል ነው። አብሮት ቅጣት ካለመጣ አልተከለከለም። በቃ ቅጣት አብሮት መምጣት አለበት። ክልክል ነው። እሺ ያደረገ ምን ይሁን? ምን ጊዜም አንድን ህግ እንዲያስፈጽም የተፈለገውን ነገር ለማሳካት ማስፈጸሚያው አብሮት
መምጣት አለበት። ይሄ ሁልጊዜ ነው። አንዳንድ ሰዎች ቅጣት አስተምርም ብለው ክርክር ያነሱ አሉ። ለአይምሮ ጂምናስቲክ ምናምን እንደሱ አይነት ክርክር ይቻላል። ግን አስፈላጊ በሆነበት ሰዓት ቅጣት በጣም አስፈላጊ ኢንስትሩመንት ነው። የከተማ አስተዳደሩ በጣም አስተማሪ የሆኑ ደንብና ህጎች አውጥቷል። ይሄንንም ተግባር የደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር ሆኖ ወደ ተግባር እንዲገባም አቅጣጫም ተሰጥቶታል። ህግ ወጥቶም በነጋሪት ጋዜጣ ታትሟል። አንደኛ ህዝባችን ከዚህ እንዲቆጠብ፣ ሁለተኛ ደግሞ ተፈጽሞ ከተገኘ ደግሞ ቅጣቶቹ ቀላል እንዳልሆኑና አስተማሪ እንደሆኑ ለህዝባችን ማስጨበጥ ነው። ህግ ማክበር ልማት ማገዝ ማለት ነው። ህግን ማክበር ማለት የሀገሪቷን እድገት ማገዝ ማለት ነው። ስለዚህ በአንድ የሚሆን በሌላ መልኩ ተሳትፎ ውስጥ ገብተናል ማለት ነው። እዚህ አሁን ከምሰራው በተጨማሪ እንደ ማንኛውም ነዋሪ እነዛ ህጎች አክብሬ ስንቀሳቀስ የከተማ አስተዳደሩ የልማት እቅድ አብሬ እያገዝኩ ነው ማለት ነው። ከ76 በላይ ወንዞች ያሏት አዲስ አበባ ከተማ አሁን ላይ የጀመረችው የወንዝ ዳርቻ ልማት ገጽታን ከመገንባት ባለፈ ለነዋሪዎቿ ምቹ ሆና እንድትቀጥል እድል የሰጠ ነው። በመሆኑም የወንዞችን ብክለት በጋራ መከላከል የሁሉም ዜጋ ኃላፊነት መሆን አለበት። ይሄ ማለት እኮ ነገ ለልጆቻችን ለሁሉም ህብረተሰብ እኮ ለጤና ጠቃሚ ስለሆነ ነው። ስለዚህ ይሄን ነገር ከልባችን ነው የምንደግፈው ነው መደገፍም አለበት። ይሄ ምንም ጥያቄ ሊጠየቅም አይገባውም። ማወላወል ባስፈልጉ ቆሻሻ ነው ወንዝ ያበላሸ ቆሻሻ ነው። ከላይ ሽንት ቤት ምኑ ይሄ የቱቦ ማገናኘት በጣም ቢቀር ቆንጆ ነው። እንደ ድሮ ቢመለስ ለሁላችንም እንጠቅማለን። ኃላፊነቱ ለሁሉም ሰው ተናቃኒ አሁን የተጀመረው ስራ የወንዙን የቀደመ ንጽህና የሚመልስ መሆኑን ስሰማ በጣም ተደስቱ። ድሮም ቆሻሻችንን ወደ ውሃው በማስወገዳችን የመጣጣጣ በመሆኑ አሁንም መፍትሄው በእጃችን ነው። ብክለት ለወንዝ ብቻ ሳይሆን ለየትኛው አጠቃላይ ስራዎቻችን ልማቶቻችን ትልቅ እንቅፋት ስለሚሆን ብክለትን በጋራ መከላከል ያስፈልጋል። የድምጽ ብክለት ሊሆን ይችላል፣ የፍሳሽ ብክለት ሊሆን ይችላል። ሁሉንም ህዝብን የሚጎዱ ጉዳዮች፣ ልማትን የሚጎዱ ሌሎች የመልካም አስተዳደር ችግር የሚፈጥሩ ጉዳዮች ላይ ህብረተሰቡ ባለቤት ሆኖ መከላከል ይኖርበታል። የወጣውን ደንብ ደግሞ ተግባራዊ እንዲሆን የበኩሉን አስተዋጽኦ እንዲወጣ ማድረግ ያስፈልጋል። ከተማን ለማቆሸሽ ምንም አይነት በቂ ምክንያት የለም። ከተማን ንጹህ ለማድረግ ግን ከበቂ በላይ ምክንያት አለ። ስለዚህ ከበቂ በላይ ምክንያቶቹን ተጠቅመን ከተማችንን ጽዱ፣ አረንጓዴና ለነዋሪዎቿም ለጎብኚዎቿም ምቹ የሆነች ከተማ ማድረግ የጋራው ግባችን አድርገን ሁላችንም አዲስ አበባውያን መንቀሳቀስ አለብን። መንግስት ብቻ ቢሰራ ይሄን ሊያሳካው አይችልም። ግን ዜጎች በሰፈራቸው የሚያልፈውን ወንዝ የመጠበቅ ኃላፊነት ስላለባቸው ልክ እንደ ዱላ ቅብብሎች ከላይ እስከ ታች ወንዞቻቸውን እየተቀባበሉ ሪቨር ክሊንሲንግ ሪሌ የምንለው የወንዝ የማጽዳት የዱላ ቅብብሎች ንቅናቄ በቅርቡ ይጀምራል። ሁሉም ሰፈር በሱ ሰፈር ያለው 200 ሜትር አሁን በምታየው ስታንዳርድ የብስክሌት መንገድ ማድረግ ሌላ ፋሲሊቲ ማምጣት ሳይሆን አረንጓዴና ንጹህ የማድረግ ኃላፊነት አለበት። ይሄንን እስከታች ባለው መዋቅራችን እና አደረጃጀቶችን ተጠቅመን የምንሰራ ነው የሚሆነው። ከዚህ ከኔ ግቢ ውስጥ የሚወጣው ቆሻሻ ወደታች ወርዶ ጉዳት ያደርሳል። ስለዚህ ኃላፊነት አለብኝ። በህግም መጠየቅ አለ፣ የሞራልም ተጠያቂነት ይኖረኛል ብሎ ኃላፊነቱን ወስደው አጣርቶ የመልቀቅ ላይ አሁንም ተግዳሮት አለ ማለት እሱ አካባቢ ሁሉም ትኩረት ሰጥቶ መስራት አለበት።